በፌዴራል መንግስት የ2017 በጀት የመጀመሪያው ግማሽ ዓመት አፈጻጸም ሪፖርትን መነሻ በማድረግ የምክር ቤት አባላት የኮሪደር ልማት፣ የስንዴ ምርት፣ ማዳበሪያና ሌሎች የልማት ስራዎችን አስመልክቶ ጥያቄ አቅርበዋል። ከ1997 ዓ.ም ጀምሮ ተደራጅተው ገንዘብ ሲቆጥቡ የነበሩ የህብረተሰብ ክፍሎችም ሆኑ አጠቃላይ የቤት ፈላጊዎችን የቤት አቅርቦት ከተጠቃሚ ቁጥር ጋር ይጣጣም እንዲል ለማድረግ ምን እየተሰራ ነው? አሁንም በያዝነው ወር በኢትዮጵያ ቡና አማካይ የውጭ ንግድ ካለፈው ዓመት ጋር ሲነጻጸር የ3.5 በመቶ ጭማሪ አሳይቷል። ክቡር ጠቅላይ ሚኒስትር፣ ለነዚህ ውድ አርሶ አደሮች ምን ማበረታቻ ሊደረግ ይገባል? ልማቶቹ ተነሺዎች ተጠግቶ ማዳመጥ ይጠይቃል። ሀሳባቸው ከካድሬ ከሚሸፈን ጤነኛው አካል ገብቶ ቢያያቸው። በዚህ በጀት ዓመት 24.05 ሚሊዮን ኩንታል የአፈር ማዳበሪያ ለመግዛት ታቅዶ ውለታ የተገባው 13.4 ሚሊዮን ኩንታል ወይም የእቅዱን 55.7% ሲሆን ወደ ሀገር ውስጥ መጓጓዝ የቻለው 2.06 ሚሊዮን ኩንታል ብቻ መሆኑ በቀጣይ የመዘግየት ችግር እንዳያጋጥምና ለሚነሳው ስጋት የተቀመጠ አቅጣጫ ካለ በብራራ። ጠቅላይ ሚኒስትር አብይ አህመድ ከምክር ቤት አባላት ለተነሱላቸው ጥያቄዎች በሰጡት ምላሽ በተያዘው በጀት ዓመት 7.7 ሚሊዮን ሄክታር መሬት በስንዴ ሰብል መሸፈኑንና ከዚህም ከ300 ሚሊዮን ኩንታል ያላነሰ ምርት እንደሚጠበቅ ገልጸዋል። በአሁኑ ወቅት ኢትዮጵያ በአፍሪካ ከፍተኛ ስንዴ አምራች ሀገር ሆናለችም ብለዋል። በስንዴ ልማት መኸር 4.2 ሚሊዮን ሄክታር፣ በበጋ መስኖ 3.5 ሚሊዮን ሄክታር መልማቱን አንስተዋል። እንዲሁም አነስተኛ ግብርና ባለፈው ዓመት ከነበረው 17.5 ሚሊዮን ሄክታር ወደ 20.5 ሚሊዮን ሄክታር ማደጉን ገልጸው በኩታ ገጠም ግብርና ባለፈው ዓመት 8.7 ሚሊዮን ሄክታር መሬት በምርት ሲሸፈን ዘንድሮ ወደ 11.6 ሚሊዮን ሄክታር ከፍ ማለቱን አክለዋል። በዚህ ዓመት ኢትዮጵያ ከ7.7 ሚሊዮን ሄክታር ያላነሰ በስንዴ ሰብል የሸፈነች ሲሆን ከዚህም ከ300 ሚሊዮን ኩንታል ያላነሰ ምርት ይጠበቃል። ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። ኢትዮጵያ በግብርናው ዘርፍ እያስመዘገበችው ያለችው እድገት በስንዴ ምርት ብቻ ሳይሆን በቡናና ሻይ እንዲሁም በቅባት እህሎች ውጤት መመዝገቡን ገልጸዋል። ባለፈው በጀት ዓመት ከቡና ኤክስፖርት 1.4 ቢሊዮን ዶላር የውጭ ምንዛሬ መገኘቱን ገልጸው በኢትዮጵያ ታሪክ ከፍተኛ ውጤት የተመዘገበበት ዓመት እንደሆነም አመላክተዋል። ዘንድሮ ባለፉት 8 ወራት ብቻ ከ1.2 ሚሊዮን ዶላር በላይ ዋጋ ያለው የቡና ምርት ወደ ውጭ መላኩን ያነሱት ጠቅላይ ሚኒስትሩ በሚቀጥሉት 4 ወራት በታቀደው ልክ ከተፈጸመ 2 ቢሊዮን ዶላር ገቢን የሚያስገኝ የቡና ኤክስፖርት እናደርጋለን ነው ያሉት። ባለፈው ዓመት ብዙ እመርታ የመጣበት ከፍተኛ ውጤት የተመዘገበበት ዓመት ስለሆነ ከቡና ኤክስፖርት አንጻር 1.4 ቢሊዮን ዶላር በኢትዮጵያ ታሪክ ትልቁ የቡና ኤክስፖርት ተብሎ የተመዘገበ ነበር። በሚቀጥሉት 4 ወራት ባቀድነው እቅድ መሰረት ከፈጸምን ከሞላ ጎደል 2 ቢሊዮን ዶላር ቡና ኤክስፖርት እናደርጋለን። ኢትዮጵያ ከፍተኛ ወጪ በማውጣት በየዓመቱ ከውጭ ከምታስገባቸው ምርቶች መካከል የአፈር ማዳበሪያ አንዱ መሆኑን ያነሱት ጠቅላይ ሚኒስትር አብይ በግብርናው ዘርፍ ላይ የሚስተዋለውን የማዳበሪያ ችግር በዘላቂነት ለመቅረፍ ማዳበሪያን በሀገር ውስጥ ማምረት ለመጀመር መታቀዱን ገልጸዋል። የማዳበሪያ ፋብሪካውን በሀገር ውስጥ ደረጃውን በጠበቀ መልኩ ለማቋቋም ከ2.5 እስከ 3 ቢሊዮን ዶላር እንደሚፈልግ ገልጸው ይህንንም ለማጠናቀቅ 3 ዓመትና ከዛ በላይ ሊያስፈልግ እንደሚችል አንስተዋል። የማዳበሪያ ፋብሪካው ሁለተኛው ታላቁ ህዳሴ ያችን ነው ያሉ ሲሆን ፋብሪካውንም ከግሉ ዘርፍ ጋር ለመገንባት መታቀዱንና ካልተቻለ መንግስት ብቻውን በሚቀጥለው ዓመት እውን ያደርገዋል ነው ያሉት። ማዳበሪያ 24 ሚሊዮን ኩንታል ገደማ የሚያስፈልገን ሲሆን በቀን በአንድ ቀን 150 ሺህ ኩንታል ማዳበሪያ ከወደብ እናጓጉዛለን። ማዳበሪያ ኢትዮጵያ ማምረት ካልቻለች በርካታ አርሶ አደር የሚነካ ጉዳይ ስለሆነ ከምግብ ጋር የሚያያዝ ጉዳይ ስለሆነ በዘላቂነት መፍትሄ ልናገኝ አንችልም በሚል ስናጠና ቆይተናል። አሁን የህዳሴው ጉዳይ እንደምታውቁት ስለሆነ የህዳሴ ፊታችን ወደ ማዳበሪያ እናዞራለን። በተደረገው ጥናት ከ2.5 እስከ 3 ቢሊዮን ዶላር ይፈልጋል። በጣም በርትተን ከሰራን ቢያንስ 3 ዓመት እና ከዚያ በላይ ጊዜ ይፈልጋል። ማዳበሪያ ፋብሪካውን በበቂ ደረጃ ኢትዮጵያ ውስጥ አቋቁሞ ለመስራት
ጠቅላይ ሚኒስትሩ የኮሪደር ልማት ስራዎችን አስመልክቶ ለተነሳላቸው ጥያቄዎች በሰጡት ምላሽ ባለፉት 5 ዓመታት ከ167 ሺህ በላይ የጋራ መኖሪያ ቤቶች ለነዋሪዎች መተላለፋቸውን ገልጸዋል። በመዲናዋ ለልማት ተነሺዎች ከ17 ቢሊዮን ብር በላይ ወጪ ተደርጎ ካሳ መከፈሉን አንስተው ህጋዊ ካርታ ኖሮት መሬት ወይም ካሳ ሳይከፈለው ለልማት የተነሳ አንድም ሰው የለም ነው ያሉት። ከአዲስ አበባ በተጨማሪ በሁሉም የክልል ከተሞች የኮሪደር ልማቱ እየተከወነ መሆኑን አስረድተዋል። በመዲናዋ የመኪና ማቆሚያና ዘመናዊ የፍሳሽ ማስወገጃ ስርዓትን በመዘርጋት ረገድም እየተሰሩ ያሉ ስራዎች አበረታች መሆናቸውን ተናግረዋል። ኮሪደርን በሚመለከት ዋና ሀሳቤው ለልጆቻችን መልካም ሀገር፣ መልካም ከተማን ጥሎ መሄድ ነው። የደቀቁ ሰፈር ማለት አይቻልም። የደቀቁ ለአይን ለማየት የሚያስቸግሩ ሰፈሮች ነው እየተቀየሩ ያሉት። አዲስ አበባ ብቻ አይደለም፣ ከአዲስ አበባ ውጪ አዲስ አበባ ባለፉት ጥቂት ዓመታት ከ200 ኪሎ ሜትር በላይ መንገድ ተሰርቷል። ሰፋፊ ወክዌይ ተሰርተዋል። ባለፉት 5 ዓመታት 167 ሺህ ቤት ገንብተን ለጥቅም አውለናል። የ5 ዓመት ስራችን ከ15 ዓመት ስራ ሊነጻጸር ይችላል። አሁንም ከ100 ሺህ በላይ ቤቶች በመንግስትና የግል አጋርነት እንዲሁም በግሉ ሴክተር እየተገነቡ ይገኛሉ።